ምስር ቲቪ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ እያልኩኝ ሀሳብ አስተያየት ካላችሁ በቻናሌ ላይ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። የመለቃችሁን ቪዲዮዎች ማየት መከታተል ትችላላችሁ። ለዛሬ እንግዲህ ይዤላችሁ የመጣው ፕሮግራሜ ብላክ ሩት የፀጉር ኦይል ለፀጉራችን የሚሰጠውን አስደናቂ ጥቅሞችን ይዤላችሁ መጥቻለሁ። እንዲሁም አጠቃቀሙ እንዴት ነው የሚሉን ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ብላክ ሩት የፀጉር ኦይል በጣም ለፀጉር ተስማሚና ጤናማ ፀጉር እንዲኖረው ከሚያደርጉ የፀጉር ኦይሎች መካከል አንዱ ነው ማለት ነው። ስለዚህ ብላክ ኦይል የፀጉር ኦይል ማለት ነው መጠቀም በጣም ጥሩ ጤናማ ፀጉር እንዲኖረው ያደርጋል። ስለዚህ ይህንን የብላክ ሩት የፀጉር ኦይልን በመጠቀም በተለይ ለተጎዳ ፀጉር ለተሰባበረ ፀጉር በጣም አንጸባራቂና ውብ እንዲሁም ደግሞ ከተለያዩ ጉዳቶች በመከላከል ፀጉሩን ጤናማ እንዲያደርግሎት እድገቱን እንዲጨምርሎት ያደርጋል ማለት ነው። ብላክ ሩት የፀጉር ኦይል ይህንን የፀጉር ኦይል እንግዲህ በጣም ብዙ ጥቅሞች እንደሚሰጡት እንግዲህ ነግሬያችኋለሁ ማለት ነው። ስለዚህ ከፎሮፎር በተለይ በጣም ፎሮፎር እያስቸገሩት ከሆነ በተለይ ለፎሮፎር በጣም ጥሩ ምላሽን የሚሰጥ ነው ማለት ነው። እንዲሁም ከፊት ለፊት ለተሰባበረ ፀጉር በጣም ለተጎዳ ፀጉር ማለት ነው በቀለም በተለያዩ በእሳት በተለያዩ ነገሮች ፀጉራችሁ ከተጎዳ ይህ የፀጉር ኦይል በጣም ጥሩ ምቾትን እንዲሰጥሎት ያደርጋል ማለት ነው። ስለዚህ በጣም ጤናማና ውብ የሆነ ፀጉር እንዲኖሩት በጣም በሚያስደንቅ ሁኔታ በአጭር ጊዜ ውስጥ ፀጉራችሁ እንዲለወጥ የሚያደርግ ነው ማለት ነው። ስለዚህ የብላክ ኦይል የፀጉር ኦይል ማለት ነው ብላክ ሩት የፀጉር ኦይል ማለት ነው በጣም ስትጠቀሙ ማለት ነው ብዙ የአጠቃቀም ችግሮች ባሉበት ሁኔታ ላይ ነው አብዛኛውን ጊዜችን ፀጉራችን የሚበላሸው ማለት ነው። ምክንያቱም ከአጠቃቀማችን ኦይሎችን በተለይ ከአጠቃቀማ ችግር ነው በጣም ብዙ ጊዜ የተለያዩ ጉዳቶች የሚመጡ ማለት ነው። ስለዚህ ፀጉራችሁን ቅባት ስትቀቡ ማለት ነው በጣም መጠንቀቅ መቻል አለባችሁ ማለት ነው። ምክንያቱም ፀጉራችንን ኦይል ስንቀባ በጣም ስር ላይ መቀባት መቻል አለብን ማለት ነው። ስራችን ላይ ተቀብተን ቢያንስ ለ5 ደቂቃ ማለት ነው ፀጉራችንን ማሳጅ ማድረግ አለብን። ለ5 ደቂቃ በቃ ሳይበዛ 5 ደቂቃ ለፀጉራችን በጣም ጥሩ ነው ማለት ነው ማሳጅ ማድረግ ማለት ነው። ምክንያቱም ፀጉራችን ጤናማ ይሆናል እንዲሁም የምንቀባቸው የፀጉር ኦይሎች በቀላሉ ፀጉራችን ውስጥ ዘልቆ የመግባት ሁኔታቸው በጣም ከፍተኛ ስለሚሆን ማለት ነው ፀጉራችን እንዳይደርቅ ያደርጋል ማለት ነው። ስለዚህ ብላክ ሩት የፀጉር ኦይልን ስንጠቀም አጠቃቀሙ እንዴት ነው ለምትሉ ወይም ደግሞ አጠቃቀሙ እንዴት ነው መጠቀም ያለብን ለሚለው ደግሞ ማለት ነው ስንጠቀም በተለይ ስንጠቀም ፀጉራችን ከታጠብን በኋላ እርጥበቱን እንደያዘ ኦይሉን ብንጠቀም የተሻለ ነው ማለት ነው። ምክንያቱም ፀጉራችን በጣም የኦይሉን የመቀበል አቅሙ ከፍተኛ ስለሚሆን በእርጥቡ ብንጠቀመው ኦይሉን በጣም ጥሩ ነው ማለት ነው። ስለዚህ ስትጠቀሙ የፀጉር ክፍሉን ማለት ነው እየከፈላችሁ ስር ላይ ተጠቀሙት ምክንያቱም ዘልቆ እንዲገባ ብዙ ጥቅም እንዲሰጠን ማለት ነው። ስር ላይ እየከፈላችሁ መቀባት ለ5 ደቂቃ እንደነገርኳችሁ ማሳጅ አድርጉት ፀጉራችሁን ለ5 ደቂቃ የተጎዳውን ክፍል በተለይ ለ5 ደቂቃ ወደ መሃል አካባቢ አብዛኞቻችን የምንቸገረው ፀጉራችን ከግንባራችን አካባቢ እና መሃል ላይ ነው በጣም አብዛኛውን ጊዜ ፀጉራችንን የምንቸገረው። ስለዚህ መሃል ላይ እና ከግንባራችን አካባቢ በጣም ማሳጅ ማድረግ አለብን ለ5 ደቂቃ ስንቀባው ኦይሉን ማለት ነው። ይሄንን አድርጉ በእርጥቡ ተጠቀሙት ኦይሉ ዘልቆ እንዲገባ በእርጥቡ ተጠቀሙት ኦይሉን በማሳጅ እያደረጋችሁ ማለት ነው። ስለዚህ ይህንን ብላክ ሩት የፀጉር ኦይልን በዚህ አይነት ሁኔታ ላይ ተጠቀሙትና የሚሰጣችሁን በአንድ ሳምንት ውስጥ የሚሰጣችሁን ለውጥ ታዩታላችሁ ማለት ነው። እና በጣም ጥሩና ጤናማ ፀጉር ይኖራችኋል እድገቱም ጥሩ እየሆነ ይሄዳል ማለት ነው። አጠቃቀማችንን ብቻ ነው እኛ ማስተካከል ያለብን ውድ የቻናሌ ቤተሰቦች ይሄንን አድርጉና ተጠቀሙ ማለት ነው። ፀጉራችሁ ከተለያዩ ጉዳት ከፎሮፎር በተለይ ፎሮፎር ካስቸገራችሁ ይህንን የፀጉር ሩት ኦይልን በጣም መጠቀም መቻል አለባችሁ ማለት ነው። ተጠቀሙትና ለውጡን ታዩታላችሁ ማለት ነው። ስለዚህ ብላክ ሩት የፀጉር ኦይል በጣም ጥሩ
ለፀጉራችን እንደ ምግብ ነው ማለት ነው። ይህንን ኦይል ተጠቀሙትና አጠቃቀማችንን ብቻ ማስተካከል ነው ያለብን። እንደነገርኳችሁ ይህን ተጠቀሙት፣ አስደናቂ ምላሽን ለውጥን ታያላችሁ በአንድ ሳምንት ውስጥ በተለይ ማለት ነው። የቻናሌ ቤተሰቦች እንግዲህ ለዛሬ ይሄን ይመስላል ይዤላችሁ የመጣው ፕሮግራሜ። በቀጣይ በሌላ በስኖ ፕሮግራማችን ደግሞ ከሌላ ፕሮግራም ጋር ይዤላችሁ ቀርባለሁ ማለት ነው። ለዛሬ በዚሁ አበቃለሁኝ። ቸር ቆዩልኝ።